ሰላም የተወዳችሁና የተከበራችሁ የሃይፐር ስፖርት ተከታዮቻችን በዛሬ ስፖርታዊ መረጃችን ከአርሴናል የተጫዋች ዝውውር ጉዳይ ጋር በተገናኘ የተሰሙ አጫጭር ስፖርታዊ መረጃዎችን አጋራችኋለሁ። አንድ ነገር ግን መናገር ፈለግኩ፣ ሁላችሁንም ባይሆንም ግን ስትሰሙ መረጃ ከየት አመጣህ ለምትሉ ሰዎች ገብታችሁ እንድታነቡ ሪኮመንድ አደርጋችኋለሁ። እኔ በአብዛኛው ጊዜ ምንጮችን እጠቅሳለሁ። የሆነ ነገር ስናገር ከዚህ ምንጭ የሆነ ነገር ስናገር ከዚህ ምንጭ ላለሁ አይደለ? ያንን ነገር እኔ አንብቤ ነው ለእናንተ ማቀርብላችሁ። ጥርጣሬ ካለባችሁ ገብታችሁ ዛ አትሌቲክስ ላይ ምን ተባለ፣ ፉትቦል ለንደን ምን አወጣ፣ ዴቪድ ኦርስተን ምን ተናገረ፣ ፋብሪዞ ሮማኖ ምን ተናገረ የሚለውን ነገር አሰስ ማድረግ ትችላላችሁ። በእርግጥ ዴቪድ ኦርስተን ምን አለ፣ ፋብሪዞ ሮማኖ ዛሬ ምን ዘገበ የሚለውን ነገር አይቼ ነው የምዘግበውና ማለት ነው። እሱን እንደ ጥንቃቄ መናገር ፈለግኩ። ከዛ በተጨማሪ ከተጫዋች ዝውውር ጉዳይ ጋር በተገናኘ የኢዝሪ ኮንሳን ወደ አርሰናል መዘዋወር በምን አይነት መንገድ ለአርሰናል ጥቅም የሚሰጣል የሚለው ነገር እንመለከታለን። በትላንትናው ዕለት አርሰናል ኢዝሪ ኮንሳን ወደ 51 ሚሊዮን ፓውንድ በሚጠጋ የዝውውር ገንዘብ ማስፈረቡን ዴቪድ ኦርስተን ፋብሪዞ ሮማኖ ጠቅሰውታል። እሱን እንመለከታለን። በቀጣይ አርሰናል ማንን ያስፈርማል? በተለይ አሁን የአጥቂ መስመሩ እስካሁን ድረስ ችግሩ አልተከፈተም። ቪክቶር ዮከረስ በተደጋጋሚ ጊዜ ራሱን ለባርሴሎና ላይ እያቀረበ ይገኛል። ይህንንም የተመለከተ መረጃ አጋራችኋለሁ። ከተጫዋች ዝውውር ሽያጭ ጋር በተገናኘ ግን ሰፋ ብዬ ገብርኤል ማርቲኔሊን በተመለከተ የወጡ መረጃዎችን የተመለከተ መረጃ በዛሬ ስፖርታዊ መረጃችን ላይ ከምንመለከታቸው ጉዳዮች ውስጥ ይካተታሉ። መጀመሪያ ቅድሚያ ሰጥቼ ሳልፍ ፋብሪዞ ሮማኖ ከአርሰናል የተጫዋች ዝውውር ጉዳይ ጋር በተገናኘ በተለይ ትላንትና ኢዝሪ ኮንሳን አርሰናል ሲያስፈርም ስለ ቀጣዩ የአርሰናል የዝውውር ስትራክቸር ወይም ቅርጽ የተናገረውን ዝውውር ዘገባ የተመለከተ መረጃ ላጋራቸው። አርሰናል አሁንም የክንፍ ተጫዋች ማስፈረም ይፈልጋሉ። ገበያው ላይ ትክክለኛ አማራጭ እየተመለከቱ ይገኛሉ። ስለዚህ ንግግሮች በውስጥ እየተደረጉ ነው። ገበያውንም እየተከታተሉ ነው። በዚህ ቦታ ላይ አርሰናል ተጫዋች ማስፈረም እንደሚችል አምናለሁም ሲል ጠቅሷል። የክንፍ መስመር ተጫዋች ዝውውር ጉዳይ ጋር በተገናኘ አርሰናሎች ተጫዋች ለማስፈረም እየሰሩ መሆናቸውን ፋብሪዞ ሮማኖ በኤክስ ገጹ ላይ ወይም በፌስቡክ ድረ ገጹ ላይ ያጋራው መረጃ ይጠቁመናል። በሌላ በኩል ደግሞ ጋላታሳራይ ማርቲኔሊን ለማስፈረም እንደገና ድርድር እንደሚመለሱም ይጠበቃል። ተጫዋቹ እስካሁን ድረስ ከክለቡ አክቹዋሊ በተደጋጋሚ ጊዜ ጋላታሳራዮች ገብርኤል ማርቲኔሊን ለማስፈረም ሙከራ አድርጓል። ነገር ግን ተጫዋቹ በአርሰናል ቤት መቆየት ይፈልጋል። አርሰናል ደግሞ ተጫዋቹን ለመሸጥ ከፍተኛ ፍላጎት እንዳላቸው ተዘግቧል። አርሰናል በክረምት የዝውውር መስኮት ከሚለቋቸው የተጫዋቾች ስም ዝርዝር ውስጥ ገብርኤል ማርቲኔሊ ይገኝበታል። ነገር ግን ገብርኤል ማርቲኔሊ ወደ ቱርክ መሄድ እንደማይፈልግ በተደጋጋሚ ጊዜ ፍላጎቱን ገልጿል። በአርሰናል ቤት ከፍተኛ ደሞዝ ያገኛል እና ሌላ ክለብ ቢሄድ ተጫዋቹ ሳምንታዊ ደሞዝ እንደሚያገኙ ያውቃልና ነገር ግን አርሰናልን በትክክለኛ ይሄ ተጫዋች የሚወድ ከሆነ አሁን ላይ ትክክለኛ አማራጭ ነው ብዬ ገምታለሁ። ጋላታሳራይ በተደጋጋሚ ጊዜ ከአርሰናሎች ጋር በተጫዋቹ ዝውውር ጉዳይ ንግግር አድርገዋል ማለት ነው። ከተጫዋች ዝውውር ጉዳይ ጋር በተገናኘ ባሳለፍናቸው በጥቂት ቀናቶች ውስጥ አርሰናል ስሙ ከኦሺሜን ጋር ተያይዞ ነበረ። ይህንን የሚደግፍ መረጃዎችን በተደጋጋሚ ጊዜ ሳቀርብላችሁ ነበረ። ነገር ግን ፋብሪዞ ሮማኖ በስተመጨረሻ ሰማዩን አጽድቷል ማለት ነው። አርሰናል እስካሁን ድረስ ባለኝ መረጃ መሰረት ከቪክተር ኦሺሜን ጋር ያለው ንግግር ወይም ስሙ መያያዙ መሬት ላይ የረገጠ መረጃ አይደለም። እስካሁን ድረስ አርሰናል ምንም እንኳን አጥቂ መስመር ላይ ለማስፈረም የተለያዩ ተጫዋቾች ጋር ስሙ ቢያያዝም ነገር ግን ከቪክተር ኦሺሜን ጋር የሚወጣው መረጃ ትክክልም አይደለም የሚል ነገርን በዚህ ሳምንት ከወጡ መረጃዎች ውስጥ ይጠቀሳሉ ማለት ነው። የፊት ለፊት መስመር አጥቂ ላይ ታዲያ አርሰናል ማንን ለማስፈረም እየሰራ ነው የሚለውን መረጃ በደንብ መመልከት ይጠበቅብናል ማለት ነው። የቪኒሲየስ ጁኒየር ዝውውር ካልተሰካ በኋላ አርሰናል አሁን የተለያዩ አማራጮችን በገበያው ላይ እየተመለከተ ይገኛል። ኒያዴ የኤቨርተን ተጫዋች የሆነውን አርሰናል ለማስፈረም ፍላጎት እንዳለው ፉትቦል ለንደን ላይ ተመልክቻለሁ። ዘ አትሌቲክስም አርሰናሎች የተለያዩ የማጥቃት ዝንባሌ ያሏቸው ተጫዋቾችን በገበያው ላይ እየተመለከቱ መሆናቸውን አያይዞ ጠቅሷል። ስለዚህ አርሰናል ከተለያዩ ተጫዋቾች ጋር ስሙ ቢያያዝ መገረም የለብንም። ምክንያቱም አሁን ላይ አርሰናል የሚፈልገውን ቦታ ዘግቷል ማለት እንችላለን። ተከላካይ ላይ ችግር ነበረ። ኢዝሪ ኮንሳን አስፈርሟል። እሱን እንመጣበታለን። የኢዝሪ ኮንሳን ዝውውር በምን አይነት መንገድ አርሰናል ይጠቅማል፣ በትላንትናው ዕለት ገንዘብ ውስጥ ተገቢ ነው ወይ የሚለውን ነገር ወደ መሀል መስመር ላይ የምናጋራችሁ ጉዳይ ይሆናል ማለት ነው። አዲሱ ነገር በትላንትናው ዕለት ከዝውውር ጉዳይ ጋር ከተሰማው በጣም ወሳኙ ነገር አርሰናል ኢዝሪ ኮንሳን በ51 ሚሊዮን ፓውንድ በሚጠጋ ገንዘብ ከአስቶን ቪላ አስፈርሟል። ይሄ ለአርሰናል በጣም ጥሩ ነው ብዬ ገምታለሁ። ዊሊያም ሳሊባ ቢያንስ እስከ ጥቅም ድረስ ወደ ሜዳ አይመለስም። የጁሪያን ቲምበር ጉዳት ሁኔታ ምን ይመስላል? እሱንም መረጃዎችን አጋራችኋለሁ እና ከተከላካይ ጉዳይ ጋር በተገናኘ እንኳን አርሰናል በጣም ከብዙ ተጫዋቾች ጋር ስም ተያይዟል። አርሰናል ከብዙ ተጫዋቾች ጋር ስም ተያይዟል ማለት መረጃው ውሸት ነው ማለት ግን አይደለም። ለምሳሌ ፋብሪዞ ሮማኖ እንደገለጸውም ከሆነ የአትሌቲኮ ማድሪድ ፓውሊክን ለማስፈረም አርሰናል
ከፍተኛ ፍላጎት እንደነበራቸው ይታወቃል። የኢዝሪ ኮንሳ ዝውውር እንግዲህ 60 ሚሊዮን ፓውንድ ነበር አስቶን ቪላዎች እንዲከፍሏቸው የተፈለገው። አርሰናል 60 ሚሊዮን ፓውንድ ማውጣት እንደማይፈልግ በተደጋጋሚ ጊዜ በተለያዩ ዘገባዎች ስነግራችሁ ነበር። ፋብሪዚዮ ሮማኖ ምን ብሎ ነበር? ከተጫዋቹ ዝውውር ጉዳይ ጋር በተገናኘ የሚነሱት መረጃዎች እንደሚጠቅሱን ከሆነ አርሰናል የተጠየቁትን 60 ሚሊዮን ፓውንድ ለመክፈል ፍላጎት የላቸውም የሚል መረጃ በተደጋጋሚ ጊዜ ፋብሪዚዮ ሲያወጣ ነበር። በስተመጨረሻ ግን አርሰናል በ51 ሚሊዮን ፓውንድ ከስምምነት ላይ ደርሰው ኢዝሪ ኮንሳ የአርሰናል ተጫዋች መሆኑ ተረጋግጧል። በቀጣይ ዛሬም ሊሆን ይችላል ሜዲካሉን የሚያደርግበት ትልቅ እድል ላይ እንዳለ እየተዘገበ ይገኛል። ያ ማለት ስለዚህ መረጃዎች ሲዘገቡ አርሰናል ከተለያዩ ተጫዋቾች ስም ጋር መያያዙ ያ መረጃ ትክክል አይደለም ማለት አይደለም። ያ ማለት የተለያዩ ኦፕሽኖችን በገበያው ላይ ይመለከታሉ፣ የሚፈልጉት ታርጌታቸውን ግን ያስፈርማሉ። ለምሳሌ አጥቂ መስመር ላይ ስንመጣ አርሰናል ማንን ይፈልጋል የሚለውን ነገር እንመልከት። አርሰናል በክንፍ መስመር ላይ ከዚህ ቀደም አሁን ላይ ሳይሆን ከዚህ ቀደም ከኒኮ ዊሊያምስ ጋር ስሙ ተያይዟል፣ ከሁሊያን አልቫሬዝ ጋር ስሙ ተያይዟል፣ ከኦሺሜን ጋር ስሙ ተያይዟል። አሁን ግን ሪል ታርጌቱ በአጥቂ መስመር ላይ ማን ነው የሚለውን ነገር ስንመለከት አርሰናል ሪል ታርጌቱ ሁሊያን አልቫሬዝ ነው። የዝውውሩ ነገሩ የሚሳካ ማይክል አርቴታ ጥያቄ ቀርቦለት ነበር ከዝውውር ጉዳይ ጋር በተገናኘ እኛ ብቻ ሳይሆን በእኛ ብቻ ላይ የሚወሰን አይደለም ዝውውሩ ብሎ ተናግሯል። ይህ ያለበት ዋነኛ ምክንያት ምንድን ነው? ቪኒሲየስ ጁኒየርን አርሰናል ለማስፈረም እስከ ጥግ ድረስ ሄዷል። የተጫዋቹን ደሞዝ ለመክፈል ሪያል ማድሪድ የሚፈልገውን የገንዘብ መጠን ለመክፈል ማድረግ የሚገባቸውን እንዳለ አርሰናሎች አድርገው ነበር። ነገር ግን በስተመጨረሻ ቪኒሲየስ ጁኒየር እንደሚታወቀው በሪያል ማድሪድ ቤት አዲስ ኮንትራት ፈረመ። ተጫዋቹ አሁን የሪያል ማድሪድ ተጫዋች መሆኑ ተረጋግጧል። እና ምን ለማለት ነው እዚህ ጋር የፈለግኩት ምክንያት አርሰናል በሚፈልገው ልክ ቢሄድም አንዳንድ ጊዜ በአርሰናል ፍላጎት ብቻ ላይ ዝውውሮች የማይወሰዱበት ጉዳዮች ሊኖሩ የሚችሉበት እድል እንዳለ ማይክል አርቴታ ከተጫዋች ዝውውር ጉዳይ ጋር በተገናኘ ጥያቄ ቀርቦለት ገልጿል። እና የአርሰናል አሁን ሪል ሜን ታርጌቱ ማን ነው የሚለውን ነገር ስንመለከት ፋብሪዚዮ ሮማኖ ባይዘዌ ከተጫዋች ዝውውር ጉዳይ ጋር በተገናኘ አርሰናል የክንፍ መስመሩን ለማደስ በቀጣይ ተጫዋቹን ለማስፈረም የሚሄድበት እድል አለ፣ ተጫዋች ለማስፈረም እንቅስቃሴ አለ ሲል ጠቅሷል። ገነር ብሎክስም አርሰናል ተጫዋቾችን ያስፈርማሉ፣ ተከላካይና የክንፍ መስመር ተጫዋች ያስፈርማሉ ሲል ጠቅሶ ነበረ። ከዛሬ አንድ ቀን ከቀደም ብሎ ማለት ነው። እንደሚታወቀው ኢዝሪ ኮንሳ በትናንትናው ዕለት ፈርሟል። አሁን የሚቀረው የክንፍ መስመር ተጫዋች ነው። ነገር ግን የክንፍ መስመር ዝውውር ጉዳይ ጋር በተያያዘ ግን አንድ ግልጽ የሆነ ነገር ፋብሪዚዮ ሮማኖ ጠቅሷል። በጣም ከባድ ይሆናል የክንፍ መስመር ማስፈረም እንደ ተከላካይ እንደ መሃል መስመር ቀላል እንዳልሆነ ጠቅሷል። ለምን በገበያው ላይ ያሉ የክንፍ መስመር ተጫዋቾችን ስንመለከት አንደኛ ከገንዘብ አንጻር በጣም ከፍተኛ ገንዘብ ይጠይቃሉ። ለምሳሌ አርሰናል በክንፍ መስመር ላይ ስሙ ከብራድሊ ባርኮላ ጋር በተደጋጋሚ ጊዜ ተይዞ ነበር። ያ መያዙ መረጃው ስህተት ነው ማለት አይደለም። አርሰናል በትክክል ብራድሊ ባርኮላ በክንፍ መስመር ላይ እንደ አማራጭነት ከያዟቸው ተጫዋቾች ነው። ነገር ግን አርሰናል ፒኤስጂ የጠየቀውን 140 ሚሊዮን ዩሮ ለመክፈል ምንም አይነት ፍላጎት እንደሌላቸው የሚጠቅስ መረጃ ነው። አማራጮችን ይመለከታሉ፣ በደንብ ይመለከታል። ነገር ግን አርሰናል አንድ አይነት አሰራር አለው። በክለብ ውስጥ የሚገኝ ተጫዋች አንድ ደረጃ አፕግሬድ የማያደርግ ተጫዋች ከሆነ አርሰናል በተጫዋቹ ዝውውር ላይ ገፍቶ አይሄድም። ለምሳሌ ብራድሊ ባርኮላ ከገብርኤል ማርቲኔሊ በምን ይሻላል የሚለውን ነገር እንመልከት። ባይዘዌ ከገብርኤል ማርቲኔሊ በጣም የተሻለ ተጫዋች እንደሆነ እናውቀዋለን። አንደኛ ፔስ በጣም ፈጣን ነው፣ ይሮጣል፣ ድሪብሊንግ ላይ ተጫዋቾችን ቀንሶ መግባት ይችላል። ነገር ግን አንድ ጥያቄ ሁለቱም ተጫዋች ላይ ይነስበታል። ገብርኤል ማርቲኔሊ ፔስ ላይ በጣም ጎበዝ ነው፣ ካውንተር ፕረስ በጣም ፈጣን የሆነ ተጫዋች ነው። ነገር ግን ገብርኤል ማርቲኔሊም አንድ ጥያቄ የሚነሳበት ነገር አለ። እሱ ምንድነው ተጫዋቾችን ቀንሶ ወይም ድሪብል አድርጎ አንድ ለአንድ ግንኙነት ላይ በጣም ደካማ እንደሆነ በተደጋጋሚ ጊዜ አርሴናል በእንግሊዝ ፕሪሚየር ሊግ ላይ ሎ ብሎክ የሚገጥመው ክለብ ላይ በደንብ አሳይቶናል ተጫዋቹ ማለት ነው። ስለዚህ የባርኮላ ዝውውርን በተመለከተ አርሴናል ገፍቶ የሚሄድበት ምንም አይነት አማራጭ አይኖርም። ነገር ግን አማራጮች የማይሳካሉላቸው ከሆነ ብቻ ነው እዚህ ተጫዋች ዝውውር ላይ የሚሄዱበት። ምክንያቱም ሁለቱም ተመሳሳይ የሆነ ችግር አለባቸው። ወደ ሶስተኛ የተከላካይ ክፍል የተጋጣሚ ክፍል ላይ ጎል ማስገባት ላይ ሁለቱም ጥያቄ አለባቸው። ስለዚህ ገፍቶ የሚሄዱበት እድል በጣም ዝቅተኛ እንደሆነ ለመመልከት ሞክሬያለሁ ማለት ነው። ስለዚህ ከማን ጋር ስሙ ተያይዟል? ይልዲዝ ነው። አሁን ተምኔል ላይም እንዳስቀመጥኩላችሁ ኬናን ይልዲዝ ወደ አርሰናል የሚያደርገው ዝውውር በቀጣይ በደንብ የሚጠበቅበት ብዙ አይነት ታርጌቶች አሉት። እንደነገርኳችሁ ከተነሳውበት ምንጭ ተነስቼ ከአነሷቸው በትላንትናው ዕለት ራሱ በጣም ሰፊ አትሌቲክስ ማለት እንግዲህ ዴቪድ ኦርንስተን የሚሰራበት ሚዲያ እንደሆነ ይታወቃል። ያ ማለት ታማኝነቱ በጣም ከፍተኛ ነው እና ዴቪድ ኦርንስተን አንድ ስፖርታዊ መረጃ ይዞ ወጣ ማለት ያ ነገር የመሳካቱ ነገር ታርጌቱን መጥቶ ነው የሚመለሰው እና
ዘአትሌቲክስ በጣም ሰፋ ያለ ነገር ከአርሰናል ተጫዋች ዝውውር ጉዳይ ጋር በተገናኘ ይልዲዝና አርሰናል የሚያገናኝ ነገር ነው። ሰፋ ያለ መረጃዎች የወጡት ማለት ነው። አርሰናል ይልዲዝን ለማስፈረም አሁን ነው ወይ እየተከታተለው ስካውት ያደረጉት የሚለውን ነገር ስንመለከት አርሰናል በጥር የዝውውር መስኮት ባሳለፍነው የክረምት የዝውውር መስኮት በክንፍ መስመር ላይ ከሚመለከቷቸው አማራጮች ውስጥ ይገኙ ነበረ። ኒኮ ዊሊያምስን ለማስፈረም በአርሰናል ሙከራ አድርጎ ነበረ። ቀደም ብዬ እንደነገርኳችሁ በምን አይነት መንገድ ክለቡን አፕግሬድ ያደርጋል የሚለው ጥያቄ በአርሰናል ዝውውር እቅድ ውስጥ የሚካተት ጥያቄዎች ናቸው። ምንም እንኳን የአርሰናል የዝውውር ስትራቴጂ በጣም አሰልቺና አድካሚ ቢሆንም ነገር ግን የሚመረምሯቸው ነገሮች አሉ። አርሰናል ተጫዋች ሲያስፈርም አንደኛ ከእድሜ አንጻር የሚመለከቱት ጉዳይ ይኖራል። ከክለቡ መጥቶ ምን ያህል ግልጋሎት ይሰጣል። ሶስተኛ ነገር ደግሞ ከገንዘብ ከፋይናንስ ጋር በተገናኘ ምን ያህል ተጫዋቹ ላይ ኢንቨስት ብናደርግ ያዋጣናል የሚለውን ነገር በደንብ አሰስ አድርገው እንጂ ዝም ብለው እንደመጣላቸው አርሰናል ተጫዋቾችን አያስፈርሙም እና ያ ነገር ነው ተጫዋች ዝውውር ላይ ረጅም የሆነ ጊዜ ሊወስድ የሚችለው። አሁን ላይ ግን ረጅም ጊዜ በተጫዋች ዝውውር ላይ መውሰድ ጊዜ የለውም ማለት 13-12 ቀን ነው የቀሩት። በቀሪው ቀናቶች ውስጥ አርሰናል የክንፍ መስመር እንደሚያስፈልጉ ፋብሪዚዮ ሮማኖም ገልጿል። ስለዚህ ገነርስ ብሎግ ዘአትሌቲክስም የክንፍ መስመር አርሰናል ተጫዋች እንደሚያስፈርም ግልጽ የሆነ ነገር ተናግሯል። የሚጠቁሙ ነገሮች አሉ። በትላንትናው ዕለት ዘአትሌቲክስ ከኬናን ይልዲዝ ጋር በጣም ሰፋ ያሉ መረጃዎችን ሲያወጣ ነበረ። በቀጣይ የምንመለከተው ጉዳይ ይሆናል ማለት ነው። ኬናን ይልዲዝ ወደ አርሰናል የሚያደርገው ዝውውር ጉዳይ በተመለከተ ሰፋ ያሉ ምንጮች ይወጣሉ። ኢዝሪ ኮንሳ በትላንትናው ዕለት በመግቢያ ላይ እንደጠቀስኩላችሁ አርሰናል አስፈርሟል። አርሰናል በምን አይነት መንገድ ይጠቅማል ተጫዋቹን ማስፈረሙ የሚለውን ነገር ጥቂት የሆነ መረጃዎችን ልጥቀስላችሁና ከአርሰናል ቤት የሚለቁ ተጫዋቾችንም እናንሳና የዛሬ ስፖርታዊ መረጃዎችን እንቋጫለን ማለት ነው። ኢዝሪ ኮንሳ ለአርሰናል በጣም ትልቅ ነገር ይሰጣል ብዬ ገምታለሁ። አስቶን ቪላ ላይ በምትመለከቱት በጣም ትክክለኛ ወሳኝ ተከላካያቸው ነው። በእንግሊዝ ብሔራዊ ቡድን ላይም ተጫዋቹ ምርጥ ብቃቱ ማሳየት ይችላል። የዚህ ተጫዋች ዋነኛ ጥቅሙ ምንድነው? በቀይ መስመር ተመላላሽ ላይም ግልጋሎትን መስጠት ይችላል። ሴንተር ባክ ላይ የዊሊያም ሳሊባን ቦታ ተክቶ መጫወት ይችላል። ማይከል አርቴታ በሃይላይን በሚጫወትበት ጊዜ ሃይላይን ማለት ፉል ባኮች የማል መስመርና አጥቂዎችን ለማገዝ ወደፊት ላይ በሚወጡበት ጊዜ ትራንዚሽን ቦል ማለትም ቦታውን ትራንዚሽን አድርጎ ወደ ኋላ መመለስ ላይ እንዲሁም ከዊሊያም ሳሊባ የሚሻልበትም አንዱ ነገር ምንድነው? ግራውንድ ዱዋል ላይ ከየትኛውም ካሳለፈው እንግሊዝ ፕሪሚየር ሊግ 73.6% ይዟል። የተጫዋች ግራውንድ ዱዋል ላይ የማሸነፍ አቅሙ በጣም ከፍተኛ ነው። ከዛ በተጨማሪ ቦል ሪከቨር የሚያደርግበት መንገድ ወደ ኋላ ተመልሶ ክለቡ ሲጠጋ በምን አይነት መንገድ ክለቡን ያግዛል የሚለውን ነገር በካውንተር አታክ አርሰናል በሚጠቃበት ጊዜ ቦታውን ትራንዚት አድርጎ የመመለሱ ነገር ላይ ደግሞ ለአርሰናል ሌላኛው የሚሰጠው ትልቅ ዴብዝ ነው። አይታችሁ ከሆናችሁ የዊሊያም ሳሊባ ማንም ሰው ያልተናገረው ድክመት በጣም ከፍተኛ ድክመቱ ክለቡ በካውንተር አታክ በሚጠቃበት ጊዜ ወደ ኋላ ለመመለስ ስፒድ ላይ ችግር አለበት። ዊሊያም ሳሊባ ከየትኛውም ዓለማችን ላይ ካለ አሁን ላይ በቃ የተሟላ ተከላካይ ልንለው የምንችለው ዊሊያም ሳሊባ ነው። ነገር ግን ቅድም እንዳልኳችሁ የዊሊያም ሳሊባ ጥቂት ክፍተትን ኢዝሪ ኮንሳ ከቨር ያደርጓል። ዊሊያም ሳሊባ እስኪመለስም ድረስ ጥሩ የሆነ ኮምፒቲሽን እንመለከታለን። ያ ማለት ግን ዊሊያም ሳሊባን ያስቀምጧል እያልኩ ሳይሆን ለዊሊያም ሳሊባ ከዊሊያም ሳሊባ የሚገኘውን ግልጋሎትም ኢዝሪ ኮንሳ የሚሰጥበት ትልቅ ጥቅም አለው ማለት ነው። በአጠቃላይ በ51 ሚሊዮን ፓውንድ በሚጠጋ ገንዘብ አርሰናል ኢዝሪ ኮንሳን ከአስቶን ቪላ ማስፈረሙን በትላንትናው ዕለት ተሰምቷል ማለት ነው። ዴቪድ ኦርንስተን፣ ፋብሪዚዮ ሮማኖ የተጫዋቹ ዝውውር ጉዳይ ጠቅሷል። ከአርሰናል ቤት የሚለቁ ተጫዋች ዝውውርን ጉዳይ እንጨርስና የዛሬ ስፖርታዊ መረጃችን እንዝጋ። ከአርሰናል ኢታን ዋነሪ ጉዳይን በተመለከተ ኒውካስትሎች በውሰት ለማስፈረም እንቅስቃሴ እያደረጉ መሆናቸውን የሚያመላክት መረጃዎች ወጥተዋል። ከዛ በተጨማሪ ከተጫዋቹ ዝውውር ጉዳይ ጋር በተገናኘ ዶርትመንድ አርቢ ሌቪዚንግ ተጫዋቹን ለማስፈረም በተደጋጋሚ ጊዜ አርሰናልን ጥያቄ አቅርበዋል። 50 ሚሊዮን ፓውንድ ቀጥታ የሚከፈላቸው ከሆነ አርሰናል ተጫዋቹን እንደሚለቁም ተዘግቧል። ነገር ግን ከፍተኛ ገንዘብ የማይቀርብ ከሆነ ተጫዋቹን እንደማይሸጡትም እየተዘገበ ይገኛል። ገብርኤል ማርቴን ለማስፈረም በድጋሚ እንግዲህ ጋላታሳራዮች ወደ ድርድር እንደሚመጡም ይጠበቃል። ከዛም በተጨማሪ ግን አልሂላል ተጫዋቹን ለማስፈረም በጣም ከፍተኛ ፍላጎት እየሳበ ይገኛል። ነገር ግን እስካሁን ባሉኝ መረጃዎች መሰረት ተጫዋቹ ወደ ሳውዲ ክለብ መሄድ እንደማይፈልግ እየተዘገበ ይገኛል። ከአርሰናል የተጫዋች ዝውውር ጉዳይ ጋር በተገናኘ ያለኝ አጫጭር ስፖርታዊ መረጃዎች ይህን ይመስላል። በሌላ ቪዲዮ እስክንገናኝ መልካምና ቸር ጊዜ ተመኘው። ቻው።